والله እኛ ሙስሊሞች ብዙ ስለሆን ጠላት አይፈራንም ትንሽ ስለሆንም ማለት ነው በጠላትም አንሸነፍም የማሸነፍ የመሸነፍ ሚዛኑ አላህ በሚፈልገው ማለት ነው መልኩ እኛ ሙስሊሞች ስንኖር ዛሬ በቁጥራችን ብዙ ነን ብዙ አይደለም ብዙ ነን አይደል ለዛ ነው ነብዩ አለይሂ ሰላቱ ወሰለም አቢ ዳውድ ከሰውባን رضي الله عنه بزغبوا حديث امام الباني رحمه الله عليه حديث يعني صحيح بلوتان بدم بادامط نبيو من يلالو يوشك ان تداعى عليكم الامم كما تداعى الاكله الى قصعتها قال قائل ومن قله نحن يومئذ قال بل انتم كثيرون ولكنكم غثاء كغثاء السيل ولا ينزعن الله من صدور عدوكم الوهب منكم ولا ينزعن الله النبي عليه الصلاة والسلام من قالوا بنانت لاي مالنو كمسلم كسلمنا وجالو عمنتوች እናንተ ለመዋጋት እኛኒ ማለነው ሰዎች ወዳቀረቡት ምግብ ናብላ ተብለው እንደሚጠራሩት ሁላ በእናንተ ላይ የሚጠራሩበት ጊዜ ማለነው ይቃረባል አሉ አላሁ አክበር የተለያዩ ሙስሊም ሀገሮችም ማለነው ለመምታት በሚሄዱበት ሰዓት አንድ ሀገር ሳው ማለነው ሁሉም አይደለም እንደሚጠራሩት ኑኑ አይደለም ይባባሉት እከሌ የምትባለውን አገር እንድምጥማጧን እናጥፋት አንድነታችሁን ለማጥፋት ያላችሁን ሀብት ማለት ነው ለመዝረፍ የምትከተሉትን ኦነታም ማለት ነው ምን ለማድረግ ለማጥፋት የሚበሉ ሰዎች ወደሚበሉት ምግብ እንደሚጠራሩት ሁላ ከእስልምና ውጭ ያሉ ጠላቶች በእናንተ ላይ ምን ያረጋሉ ይጠራራሉ አሉ ነብዩ አለይሂ ሰላቱ ወሰለም ከሰሃቦችም አንዱ ነብዩን አለይሂ ሰላቱ ሰላም ጠየቃቸው ያ ረሱላህ የዛን ቀን ማለት ነው እነዚህ የሚጠራሩ ሰዎች በቁጥራችን ትንሽ ሆነን ነው ወይ ብሎ ጠየቃቸው አራ አይደለም በል ብዙ ናችሁ ነገር ግን የእናንተ ብዛት ምሳሌ አሉ ልክ ማለት ነው የባህር አረፋ ነው ወይንም ደግሞ ወንዝም ይዞ የሚሄደው የቆሻሻ አምሳያ ነው አሉ ወንዝ በሚሄድበት ሰዓት ማለት ነው ጎርፍ በሚመጣበት ሰዓት ቆሻሻውንም ምኑንም ሁሉንም ይዞ አይደል ጠራርጎ የሚሄደው የእናንተ አምሳያ እንደዛ ነው ጠላት ትፈራላችሁ አላህ ማለት ነው ከጠላቶች ከናንተ ጠላቶች ልቦና የናንተን ማለት ነው ፍራቻን አውጥቶ የነሱን ደግሞ ማለት ነው ፍራቻን በእናንተ ቀልብ ያስቀምጣል አሉ ነብዩ አለይሂ ሰላቱ ወሰለም ወሃን አሉ ነብዩ አለይሂ ሰላቱ ወሰለም ወሃን የምትለውን ማለት ነው አሁንም ሰሃቦች ጠየቋቸው ያ ረሱላህ ወመል ወሃን የምትለው ማለት ነው ቃል አልገባችንም ምንድናት ብለው ሲጠይቁ حب الدنيا وكراهيه الموت የናንተ ድክመት አሉ ነብዩ አለይሂ ሰላቱ ወሰለም ዱንያን ትወዳታላችሁ መሞትን ግን ትጠላላችሁ አሉ ነብዩ አለይሂ ሰላቱ አላሁ አክበር የነብዩ ትንቢት በእኛ ውስጥ እውነት ነው ዛሬ ዱንያን ከልብ አይደል ይወደድናት በአላህ መንገድ ውስጥ መሞት የሚፈልግ ሰው አለ والله የለም አላህ ማለት ነው ረህመት ያደረገላቸው ሰዎች ካልሆነ ውስጥ በቁጥር ማለት ነው ስለበዛን ወይንም በቁጥር ስላነስን አይደለም አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም እና ለነብዩ ባልደረቦች የበድር ጦርነት ላይ ድሉን ሲሰጣቸው በቁጥርን ማለት ነው በቁጥርና ይዘው በመጡት ማለት ነው የመሳሪያ ብዛት ቁረይሾች ናቸው አይደል ብዙ ግን አላህ ማለት ነው
በኢማናቸው በሁሉ ነገራቸው ጠንካራ ስለነበሩ ነብዩና የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ድሉን ለማን ነበር ያደረገው? ለሰሃቦች አይደል እንዴ ያደረገው? የውም ሁነይን የሁነይን ጦርነት ለት ማለት ነው በጣም ከባድ የሆነ ጦርነት ነው። ሰሃቦች ጦርነቱ ከመጀመሩ በፊት ከፊላቸውን አይተው ምን አሉ? እኛ ዛሬ በቁጥራችን ስላላነስን ቁጥራችን ብዙ ነው ለማለት ነው አንሸነፈም አሉ። አላህ ተቆጣ። والله ልክ ጦርነቱ ሲጀምር ማለት ነው መፍረክረክ ጀመሩ ሰሃቦች። በዛሽ ቃል አማካኝነት አላህ ምን አላቸው? ويوم حنين إذ أعجبتكم كثرتكم ولم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين يا حنين ጦርነት ለታላችሁ አላህ ያኒ ማለት ነው ተንቀጠቀጣችሁ፣ መሬት ሰፊ ሆና ማለት ነው በእናንተ ላይ ጠበባችሁ፣ ጀርባም ሰጣችሁ ሸሻችሁ። ለምን? ያችን ቃል በመናገራቸው። አላህ ለኛ ምን ያስተማረ ነው? እናንተ ሙስሊሞች ሆይ እናንተ ባመናችሁ ሆይ በእኔ አመናችሁ ሆይ ስለበዛችሁ ጠላትን ማለት ነው አታሸንፉም፣ ስላነሳችሁም በጠላት አትሸነፉም። የእናንተ ማሸነፍና መሸነፍም የኔን ህግ ማለት ነው መከተል ያልተከተላችሁ እንደሆነም መሸነፍ ሚዛኑ አላህ ዘንድ ያ ነው። የኛ መብዛት የኛ መነሳን የኛ በዲኑ ላይ ማለት ነው ጠንክሮ መሄድ ነው። ያ ነው ሚዛኑ። ስለበዛን ስላነሰን አይደለም። በቁጥራችን ዛሬ ወደ 2 ቢሊዮን እየተጠጋን ነው አይደለም? እነሱ እንደተነበዩት ከሆነ በ19 ያኒ በ2050 የሙስሊሙ ማለት ነው ቁጥር እስከ 2.95 ቢሊዮን ይደርሳል ተብሎ ነው አይደል የሚገመተው። በቁጥራችን ብዙ ነው። ግን እነሱ ሂብሮም በሁሉ ነገር ጠንካራ ስለነበሩ በዛች ቃል ብቻ ማለት ነው ያንን እሱን ይዘው ለመግደል የሚፈልጉትን ሁላ እንዲያን እንዲፈሩን ያኒ ስብሓን ወተዓላ ያደረጋቸው። ለምን? ጀግና ስለነበር ኢማን ስለነበር አይደል እንዴ? እና ገንዘብን ገንዘብህ የት እንዳለ ካመላከትከን እንተዋሃለን አሉት ሱሂብ الروم። በልቁረይሾች ምን አሉት? አተይተና ሱዕሉከን ፈቂራን፣ አንተ እኮ ወደ መካ በምትመጣበት ሰዓት ምንም ያሌለ ደሃቢን ያኒ መናጢ ነበርክ። فكثرت أموالك فينا، አሁን ደግሞ ነግደህ ማለት ነው እዚህ መካ ውስጥ እየኖርክ ገንዘብህም በዛ። وبلغت فينا ما بلغت، ያኒ መድረስ የፈለክበትም ቦታ ደረስክ። والآن تنطلق بنفسك ومالك، ዛሬን ማለት ነው ደግሞ ሙሐመድ ወደ ሄደበት ቦታ ለመሄድ በምትፈልግበት ሰዓት በገንዘብህንም ነፍስያህንም ይዘህ መሸሽ ፈለክ አሉት። አይን የምትፈልጉ ከሆነማ ያኒ ማለት ነው ገንዘቤም እንዲህ አይነት ቦታን ያለው ውሰዱን እንተውኝ አላቸው። አላሁ አክበር። አንድ ሱብሓነሁ ወተዓላ ዲኔን ካለ ሁሉን ነገር መተው ይችላል። ሱሄይብ الرومም ለብቻውም ማለት ነው እስካሁን ነብዩና አቡበክር ሲዲቅ ብቻ ነው የተሰደዱት። ሶስተኛውን የተሰደደው ማን ነው? ሱሄይብ الروم ከነብዩ ሰለላሁ ዐለይሂ ወሰለም በፊት ማለት ነው ወደ መዲና ይላኩት ማለት ነው ሰሃቢይ አለ አይደል እንዴ? ሙሳብ ቢን ዑመይር ረዲየላሁ ዐንሁ ያ ከስደት በፊት ሄዶ እንዲያስተምር እስልምና እና ሱሄይብ الروم መጥቶ ልክ ቁባዕ የምትባለው መስጂድ መካ ያኒ መዲና ከመግባታችሁ ከሁለት ወይንም ከሶስት ማለት ነው ማይል በፊት ቁባዕ የምትባል መስጂድ አለች። ትልቅ መስጂድ ነው ታሪክ ያለው እና ነብዩ አለይሂ ሰላቱ ወሰለም እዛ ነበር። ወደ መዲና አልገቡ 2 ማይል ብዙ ማለት እና ነብዩ አለይሂ ሰላቱ ወሰለም ሱሄይብ ባዩ ሰዓት በጣም በመደሰት ምን አሉ? ربح البيع يا أبا يحيى، ربح البيع يا أبا يحيى، الله قاعد ያደረከው ማለት ነው ንግድህ ትርፋማ ሆኗል። ከአላህ ጋር ያደረከው ማለት ነው ንግድህ ትርፋማ ሆኗል። ለምን ንብረቱን ትቶ አይደለ እንዴ ዲኔም ብሎ የሸሸው። ነብዩ አለይሂ ሰላም ሱሄይብ الروم ይህንን በሰማበት ሰዓት ያ ረሱላላህ ለም يسبقني أحد إليك،
አንድም ሰው ማለት ነው ቀድሞኝ ወደ አንተ የመጣ ሰው የለም ይሄንን የነገረክ ማለት ነው ጅብሪል መሆን አለበት አላቸው በእርግጥም ጅብሪል ነው የነገራቸው አይደል ነብዩ አለይሂ ሰላም እዛ የሆነውን ክስተት አላህ ማለት ነው በጅብሪል አማካኝነት ነብዩ አለይሂ ሰላም የተነገራቸው እና እስከ ቂያማ ቀን የምትቀራ አንድ የቁርአንን አንቀጽ አላህ Subhanahu Wa Ta'ala ሱሄይብ ሩምን አስመልክቶ ምን አደረገ አወረደ في سورة البقرة ومن الناس من يشتري نفسه ابتغاء مرضات الله والله رؤوف بالعباد أو كما قال ربنا جل وعلا ومن الناس لله كسوتشك على من يشري نفسه نفسياون مالن بهلم نجر دينهم بمالت مشتات على الله سبحانه وتعالى ابتغاء مرضات الله يا الله سبحانه وتعالى وديتان بمفلق والله رؤوف بالعباد الله سبحانه وتعالى بسلام منو السلال سوتش مالن أزاني لله اسك قياما كان تاريخ ماشرات يا الله سبحانه وتعالى هون اشكال ሱሄይብ ሩምን አስመልክታ ምን አረገች ወረደች እኛም እየቀራናት ነው ከኛ በኋላ የሚመጣት ቂያማ እስክቆት የሚመጣው ሙስሊም ትውልድም ማለት ነው ይቀራታል በቀራትም ባወቃትም ሰዓት ለሱሄይብ ሩም ማለት ነው ይሄ ሁላ የሚመጣው ትውልድ ዱዓ ያደርግለታል ከዚህ በላይ ሱብሃንአላህ ደረጃ አለ ቅድም በባርነት ነበረ ከቤቱ የወጣው ከናት አባቱ ተለይቶ ግን አላህ የደገሰለት ሌላ ነው ለዚህ ደረጃ አላህ Subhanahu Wa Ta'ala ምን አረገው አበቀው ሱሄይብ ሩም በጣም ለጋሽ ናቸው በጣም አላቸው እንዳላቸው ሙላ በጣም ለጋሽ ናቸው ይሰጣሉ ያገኘውን ሁላ ማለት ነው ከመስጠት ወደ ኋላ አይደለም ንፍግና የሚባል ነገር አያውቅም ለዛም ነው ዑመር ረዲየላሁ ዐንሁ በጣም ሰጪ መሆኑን ሲያውት ማለት ነው እኔ በጣም ሰጪ መሆንህን አያለው ይህ እስራፍ ነው ይህ ድንበር ማለፍ ነው ሱሄይብ አሉት ዑመር ድንበር ማለፍ አይደለም እኔ ነብዩን አለይሂ ሰላቱ ወሰለም ማለት ነው ሲሉ ሰምቻለሁ خيركم من يطعم الطعام በላጫችሁ የተራበን የሚያበላ የተራቆተን የሚያለብስ ለችግርተኛ የሚደርስ የሚለው ማለት ነው ሰምቻለሁ ይሄማ ማደርገው ነገር እስራፍ አይደለም ማለት እንግዲህ ዑመር ረዲየላሁ ዐንሁ ቀጥለበት አሉት ንፍግና በእስልምና በጣም የተጠላ ነገር ነው ንፍግና በጣም የተጠላ ነገር አላህ ይጠብቀን ለዛም ነው የዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ እህት ምን ትላለች ስለ ንፍግና በመተናገርበት ሰዓት ኡፊል للبخيل لو كان لباسا ما لبسته ولو كان طريقا ما سلكته ንፍግና ማለት ነው አካል ያለው ግኡሳው ማለት ነው አካል ያለው ነገር ቢሆን ኖሮ ልብስ ቢሆን ኖሮ ማለት ነው አለብሰው መንገድ ቢሆን ኖሮ ማለት ነው መንገድ ብዬ ነው ማለት ነው ላዩ ላይ አልሄድም ነበር ከንፍግና ሱብሃንአላህ በጣም የተጠላ ነው ለዛ ነው ከለታት አንድ ቀን ይባላል የሆነ አገር ላይ ችግር ደርሶ ሶስት በዛ ችግር ቢያኒ ረሃብ በገባበት ሀገር ላይ ሶስት በጣም ሀብታም የሚባሉ ሰዎች ይኖሩ ነበር እና የመንደሩ ሰዎች ሁላ ተጠራርተው ይሄው መንደራችን ውስጥ ረሃብ ገብቷል እና እናንተ ሀብታሞች ደግሞ በእኛ መካከል አላችሁ ስለዚህ አላህ ከሰጣችሁ ስጡ ተባሉ እንግዲህ እንደ ቂሳ የሚወራ እና አንደኛው እጁን አወጣ እሰጣለሁ አለ ግን የምሰጠው ሸርጥ አለኝ አለ እኔ የምሰጠው ትልቅ የሆነ መስመር አሰምራለሁ አለ ገንዘብም ወደ ላይ በትናለሁ ከመስመሩ ወደዛ ያለው ለምስኪኖች ከገንዘብ ያኒ ከመስመሩ ወደ ያለው ደግሞ ለኔ ያላችሁ ብዙ ጊዜ ካያችሁ ሰው ሊሲወረው እንዲህ ሲል እጁ ወዴት ነው የሚሄደው ወደዛ ነው ወደዚህ ነው አይደል አንደኛውም ተነስቶ ነው የሚሰጣለው አለ እንትልቅ የሆነ ማለት ነው ማካበብ ሰርክል ሰራለው እዛ መሐለም ቆሜ ማለት ነው ገንዘብ እንግዲህ ከዚህ ሲታክ ሊያሰምር ይችላል ሰው
እዛውስ ቆሜ ማለት ነው ገንዘብ እበትናለሁ አለ። ከሰርክሉ ወደዛ ያለው ለምስኪኖች በሰርክል ውስጥ ማለት ነው የሚወድቀው ለኔ አላችሁ። ከነሁለቱም የሚብሰው ደግሞ ሶስተኛ ተነስቶን ይሰጣል። ሸርጤ ምንድነው? ወደ ሰማይ ማለት ነው ገንዘብ እበትናለሁ፣ ከሰማይ የቀረው ለምስኪኖች፣ ከምድር ደግሞ ማለት ነው የደረሰው ለኔ ነው አላችሁ። ገንዘብ ተወርውሮ ማለት ነው የፈለገ በሮ መጨረሻ የት ነው? መሬት ነው አይደል እንዴ? አልሰጥም ማለቱ አይቀልም። ስለዚህ በእስልምና ውስጥ ንፍግና በጣም የተጠላ ነው። አላህ Subhanahu Wa Ta'ala ንፉግ ከመሆን አላህ ይጠብቀን። ለዛም ነው ከለታት አንድ ቀን ኪታቡን ረሳሁት ኢብኑ ረጀብ አልሐንበሊ ይመስለኛል ኪታቡ እሳቸው ሲያመጡት አንድ ሰው የቁጭ ብሎ ቲን ይበላል። ቲን ታውቃላችሁ አይደል? በለስ ግን ቲን የሚባለው እኛ የምናውቀው አይደል። አላህ በቁርአን የተናገረው እዚህም ሀገር አለ፣ ታከካስኮም አለ፣ ገዝታችሁ መብላት ትችላላችሁ። እና ቁጭ ብሎ እየበላ ሳለ ፊቱ ደርድሮ አንድ የገጠር የገባው አራዳ እየመጣ አየው። ኢብኑ ረጀብ እንደሚሉት ማለት ነው። ኢብኑ الجوزي የሆነ ኢብኑ ረጀብ አላሁ አዕለም። እና ከሩቅ አይቶታል እየበላ እንደው ይሄ ሲያየው ጠቅልሎ ማለት ነው ሸጎጠው። እና ያው ድሮ ምን እንደሚለበስ ታውቃላችሁ፣ ትልቅ ነገር ነው አይደል? ለብሶ ቁጭ አለ። ያኛው አይቶታል ወረደ መጥቶ ቁጭ ብለው አውርተው ምን ብለው እንትን ብለውት ይሄኛው ምን ይለዋል? هل تحسن من القرآن شيئا እንደው ከቁርአን ማለት ነው በትክክል ቆንጆ አድርገህ የምትቀራው አለ ወይ አለው። ይሄኛው ምን አለው? بسم الله الرحمن الرحيم والتين والزيتون ብሎ ቀራለት ማለት ነው። ሰውየው ደንግጦ አይነ ቲን አለ። ቲን في جيبك እዚህ ሸጉጦ አላንጣ እንብላል። ስለዚህ ንፍግና በእስልምና የተጠላ ነው። ሱሀይብ الرومي رضي الله عنه وارضاه ጀግናም ነው፣ ፈጣንም ነው፣ ብልህም ነው፣ ጎበዝም ነው። ለእስልምና ያበረከታቸው ነገር ብዙ ናቸው። ያኔ እንደ ሂጅራ አቆጣጠር በ38ኛው ዓመት ላይ ምን ሆነ? ከዚህ ዱንያ ተለየ። ላኪን እሱ ቢሞትም ከአፍር በላይ ሆኖ ነክሶ እየኖረ አይደል? በቁርአን ወርዶለት ቁርአን እየተቀራ ሱብሃንአላህ። ታሪኩ ማለት ነው አጥር በጣም መዓዛ ያለው ታሪክ ሆኖም እየተነገረለት ነው። እኛ ዛሬ አንስተነው እንደነገርነው ሁላ ከኛ በኋላ የሚመጡ በአላህ አመኑትም ማለት ነው ይነግሩታል። ሱብሃንአላህ። አላህ የኛንም ታሪክ እነሱ አይነት ታሪክ አላህ ያድርግልን። እኽዋኒ ወላሂ መሞት አይቀርም፣ ግን ስንሞት ተቀብረን ከአፈር በታች ሆነን ብቻ መኖር ያኒ ሱብሃንአላህ መረሳት ሳይሆን ከአፈር በላይ ሆነን ነግሰን መኖር አንፈልግም እንዴ? ግን ያንን ማድረግ የምንችለው እነሱ ያበረከቱትን ያክል እንኳን ማበርከት ያልቻልን እንደሆነም ለማበርከት መፍጨርጨር ለእስልምና የሆነ ማለት ነው አሻራ ጥለን ስንሄድ ብቻ ነው ማንረሳው። ከሰው ልጆችም ማለት ነው ልቦና ማን ያኒ መፋቀም ማንችለው። ያ ካልሆነ ግን እንደተቀበልን እንቀራለን። አንዳንዴ ልንታወስ እንችላለን። አላህ Subhanahu Wa Ta'ala ለእስልምና አላህ የሚፈልገው መልኩ እኽላስን በተሞላው አላህን በሚያስወድደው የነቢዩን ሰለላሁ ዐለይሂ ወሰለም ሱናን በጠበቀ መልኩ ለእስልምና ሰርተው አበርክተው ከሚሄዱ ሰዎች አላህ Subhanahu Wa Ta'ala ላይ ያድርገን። አላህ ማለት ነው ሌሊቱል ቀድርን ይወፍቀን። አላህ ሌሊቱል ቀድርን ይወፍቀን። የታመሙ ሙስሊሞችን ሁሉ አላህ Subhanahu Wa Ta'ala ይፈውሳቸው። ወላሂ በዚህ ሰዓት ብለው የሚያቃስቱ ብዙ ሙስሊም ወንድም አሉ። ቅድም ሶስት ማለት ነው የጸጋ ቆንጮች ሶስት ናቸው ብሏል ብያለሁ አይደል? ያኒ ወሃብ ቢን ሙነብህ የሚባለው ሰውዬ ሁለተኛው النعمة الثانية ይላል። النعمة الثانية العافية التي لا تطيب الحياة إلا بها ይላል። ሁለተኛው ማለት ነው ከጸጋዎች ቆንጮ የሆነችው ዓፊያ ነች፣ ጤና ነች። ከጤና ውጪ ማለት ነው የበላ ነው አይጣፍጥም፣ የለበስነው አያምርብንም፣ አብረውን የምንኖረው ሰዎች ማለት ነው አይወዱንም። የታመምክ አልጋ የቁራኛ ሆንክ እንደሆን ዛሬ አብረሃቸው የምታገኛቸው ሙስሊም ወንድሞች ሁላ ወላሂ ይሸሹሃል። እውነት እንዳይመስል ጤና ስላለህ ነው ሰው የሚወደን፣ ጤና ስላለህ ነው ሰው የሚያከብረህ፣ ጤና ስላለህ ነው ሰው የሚጠጋክ። ለዛም ነው ሃሩን አልረሺድ ረሕመቱላሂ ዐለይህ ከለታት አንድ ቀን በቤተ መንግስታቸው ውስጥ ማለት ነው እንግዲህ ታውቃላችሁ የሚዘጋጀው
ምግብን ታውቃላችሁ እና እዚህ ግባ የማይባል ማለት ነው ሰው ተጠርቶ ታድሞ እየበላ ነበር እና ይህ መልካም የሆነ ጣፋጭ የሆነ መብልን መጠጥን ብላ ጠጣ ብለው ሃሩን الرشيد ሰውየው ማለት ነው ሲሉት ምን አሉት والله እርሱ አሁን ጣፋጭ ነው ያሉት ምግብ ጣፋጭ ነው ያሉት መጠጥ እንዲጣፍጥ ማለት ነው ያደረገው ዓፊያ ነው አሉት ይህ የቀረበው ምግብ ማለት ነው እኔም እርሶም ጤና ባይኖረን ኖሮ አይጣፍጥም አላችሁ ስለዚህ የሚሉ ብዙ ሙስሊም ወንድሞች አሉ አላህ ዓፊያውን ይስጣቸው አላህ ዓፊያዎችን ይስጣቸው የተራቡ የተጠሙትን አላህ ማለት ነው ያብላቸው የተራቆቱትን አላህ ያልብሳቸው በአላህ መንገድ Subhanahu Wa Ta'ala የሚዋጉትን አላህ ማለት ነው ቃል ይበላይ ለማድረግ የሚፍጨረጨሩትን ሁላ አላህ ማለት ነው ይነሰራቸው በዙልም ማለት ነው በየትኛውም ዓለም ላይ ታሰሩ ሙስሊሞች ዑለማዎችን ዱዓቶችን ሌላ ሙስሊሞችንም አላህ ማለት ነው ካሉበት የዙልም ማለት ነው እስር ቤት አላህ ያውጣቸው አላህ ማለት ነው የራቀውን ያቀርብልን ያን የከበደውን አላህ Subhanahu Wa Ta'ala ያቅልልልን የተወለዱትን አላህ ማለት ነው በቁርአንና በሱና ለሚያድጉ አላህ ያድርግልን የሚመጡትን ሁላ ማለት ነው በዚህ ሰዓት ሰከራት ላይ ያሉትን ሁላ አላህ ሰከራቱን ያግራላቸው ወደ ቀብር የገቡትን ሁላ በዚህ ሰዓት አላህ የቀብርን ማለት ነው ጥያቄ አላህ ያግራላቸው ሀዛ ቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ وعلى آله وصحبه أجمعين